አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በደቡብ አፍሪካ ታጣቂዎች በፈጸሙት ጥቃት 9 ሰዎች ሲገደሉ ከ10 በላይ መቁሰላቸው ተነገረ። ጆሐንስበርግ አቅራቢያ ትላንት ሌሊቱን ከሚኒባስ የወረዱ 12 የሚደርሱ ታጣቂዎች በአንድ መጠጥ ቤት ውስጥ ተኩስ መክፈታቸውን መረጃዎች አሳይተዋል። በመጠጥ ቤቱ እየተዝናኑ ያሉ በርካታ ሰዎች ከጥይት ለማምለጥ እግሬ አውጪኝ ሲሉ ቀናቸው የደረሰም 7 ወንዶችና 2 ሴቶች እዚያው መገደላቸው ታውቋል። ከ10 የሚልቁ ቆስለው ሆስፒታል መወሰዳቸውን ገዳዮች ጥቃቱን ከፈጸሙ በኋላም መሰወራቸው ሲነገር ፖሊስ እጃቸውን ለመያዝ ሰፊ የአደን ዘመቻም እያካሄደ መሆኑን አስታውቋል። ሽጉጥና ጠመንጃዎች የታጠቁት ወንጀለኞች ሀገር ሰላም ብለው ሲዝናኑ በነበሩ ምስኪኖች ላይ ጥይት አዘነቡባቸው ብለዋል የከተማው ፖሊስ ኮሚሽነር ለጋዜጠኞች በሰጡት ቃል። ከተገደሉት 2ቱ ሲያመልጡ በር ላይ የተመቱ ሲሆን አንደኛው ሟች መጠጥ ቤቱ አጠገብ ተሳፋሪ ሲያወርድ የነበረም የታክሲ ሹፌር ነው ተብሏል። ጥቃቱ የተፈጸመባት ቤከርሳዲል ከተማም አንድ ነዋሪ ለጋዜጠኞች በሰጠው ቃል በከተማው የተኩስ ድምፅ በየምሽቱ የተለመደ እንደሆነና ሃይ የሚል እንደሌለም ይገልጻል። ደቡብ አፍሪካም በዓለም ላይ ከፍተኛ ግድያ ከሚፈጸምባቸው ሀገሮች አንዷ ስትሆን ካለፈው ሚያዝያ እስከ መስከረም ባለው ጊዜ እንኳን በየቀኑ ከ60 በላይ ሰዎች መገደላቸው ይነገራል። ሳውዲ አረቢያም በሞት ቅጣት የራሷን ክብረ ወሰን መስበሯ ተነገረ። ሀገሪቱ በሞት የምትቀጣቸው ሰዎች ብዛት በየዓመቱ እየጨመረ መሆኑ ሲነገር ባለፈው የፈረንጆች ዓመት በዓለም ይዛ የነበረውን ክብረ ወሰን ዘንድሮ በ2 አሻሽላም የራሷን ክብረ ወሰን ሰብራለች። አንድ የብሪታንያ አጥኚ ቡድን ካወጣው ሪፖርት ሳውዲ አረቢያም ባለፈው ዓመት 345 ሰዎች በሞት እንደቀጣች ሲያመለክት ዘንድሮ በ2 አሳድጋም 347 ሰዎች ለሞት መሸኘቷን ገልጧል። 2ቱ አዲስ በሞት የተቀጡ እስረኞች የፓኪስታን ዜጎች ሲሆኑ ከአደንዛዥ ዕፅ ዝውውር ጋር ተከሰው እስር ቤት የቆዩ ናቸው ተብሏል። ሌሎች በዚህ ዓመት በሞት ከተቀጡ መካከል አንድ ጋዜጠኛና ሌሎች 5 ሴቶች የሚገኙበት ሲሆን ከተቃውሞ ጋር በተያያዘ ተይዘው በታሰሩበት ጊዜ ልጆች እንደነበሩ ጥናቱ አመልክቷል። በዓመቱ ሞት ከተፈረደባቸው መካከል ከግማሽ በላይ የሚሆኑት የውጭ ዜጎች ሲሆኑ ሀገሪቱ በአደንዛዥ ዕፅ ላይ በከፈተችው ጦርነት ተይዘው ለሞት የተሰጡ ናቸው። ሳውዲ የሰብአዊ መብት ስርዓቶችን በመጣስ ለሞት ፍርድ በማያደርሱ ክሶች ወይም ጥፋቶች በርካታ ሰዎችን በሞት እየቀጣች ነው ይላሉ ታዛቢዎች። በሳውዲ የወንጀል ፍትህ ስርዓት ውስጥ ተጠርጣሪዎችን መደብደብና ማሰቃየት፣ እስረኞች በኃይልና በግዴታም እንዲያምኑና እንዲናዘዙ ማድረግ
የተለመደ መሆኑን፣ የዘፈቀደ እስርና ማሳደድ መበራከቱንና ቁጥራቸው በውል ያልታወቀ ንጹሐን ለእስር እንደሚዳረጉ ይነገራል። ባለፈው ማክሰኞ ለምሳሌ አንድ ግብፃዊ አሳ አጥማጅ በሞት እንዲቀጣ መደረጉንና ከ4 ዓመት በፊት በሳውዲ የውሃ ዳርቻ ተይዞ ከታሰረ በኋላ አደንዛዥ እጽ አዘዋዋሪ ነው በሚል ከታሰረ ከ4 ዓመት በኋላ በሞት መቀጣቱ ተመልክቷል። ለሞት የተዳረጉ 96 ሰዎች ከአሺሽ የአደንዛዥ እጽ ጋር በተያያዘ ታስረው የነበሩ መሆናቸው የሳውዲ ልዑል መሐመድ ቢን ሳልማን በ2017 ወደ ስልጣን ከመጡ ወዲህ ሀገሪቱን ለመለወጥ የተለያዩ እርምጃዎች የወሰዱ ሲሆን ሀገሪቱን ከነዳጅ ጥገኝነት ሌሎች ዘርፎችንም ለማሳደግ ጥረዋል። ለውጭው ዓለም በራቸውን ከፍተዋል። የተለያዩ የሃይማኖት ክልከላዎች በማሻሻል ሲታወቁ ሴቶች መኪና እንዲያሽከረክሩ የፈቀዱበት ይጠቀሳል። የሰብአዊ መብት አያያዛቸው ግን አጣብቂኝ ውስጥ እንደገባም ቀጥሏል ይላሉ ዓለም አቀፍ ተቋማት። በተለይ ከፍተኛ ደረጃ ደርሷል የሚባለው የሞት ፍርድ። ሌላው ቀርቶ በሞት የሚቀጧቸውን ሰዎች አስክሬን ለቤተሰብ አይሰጡም ወይም የት እንደቀበሯቸው እንኳን አይናገሩም። የሞት ቅጣቱ እንዴትና በምን እንደሚፈጸም የሚታወቅ የለም። በዚህ ዓመት ከሳውዲ ዜጎች መካከል በ2011 እና 12 መንግሥት በአናሳ ሺአ ሙስሊሞች ላይ አድሎ ይፈጽማል በማለት ተቃውሞ በማሰማታቸው ብቻም ለዓመታት ታስረው ለሞት የተዳረጉ 2 ወጣቶች ይገኙበታል። የተመሠረተባቸው ክስ ደግሞ ከሽብር ድርጊት ጋር የተያያዘ ስለመሆኑ መረጃዎች አሳይተዋል። የመንግስታቱ ድርጅት በበኩሉ ለ8 ዓመታት በእስር ከማቀቀ በኋላም ባለፈው ሰኔ ለሞት የተሰጠን ጋዜጠኛ ቱርኪ አልጃዘርን ፍርድ በጽኑ መቃወሙ ይታወሳል። መሐመድ ቢን ሳልማን ወደ ስልጣን ከመጡ ወዲህ በሞት የተቀጣም የመጀመሪያው ጋዜጠኛ መሆኑን አክሏል ድርጅቱ። በእርግጥ ታዋቂው ጋዜጠኛ ጀማል ካሾጊ በኢስታንቡል የሳውዲ ቆንስላ ጽሕፈት ቤት በሳውዲ ደህንነቶች በ2018 መገደሉን ያስታውሳል። ባለፈው ዓመት ታህሳስ ወር 32 የግብፅና አንድ የዮርዳኖስ ዜጎች ከአደንዛዥ እጽ ጋር በተያያዘ በሞት እንዲቀጡ መደረጋቸውን በመቃወም የተባበሩት መንግስታት ለሳውዲ ባለሥልጣናት ደብዳቤ መጻፉ ይነገራል። ታስረው መሞታቸውን የሚጠባበቁ ሰዎች ቤተሰቦች ደግሞ እንቅልፍ በዓይናችን የሚዞረው አርብና ቅዳሜ ብቻ ነው ይላሉ፣ የሞት ፍርድ የማይፈጸምባቸው ቀናት በመሆናቸው። በዓለም ላይ የሞት ፍርድ ካለፉት 10 ዓመታት ወዲህ ከፍተኛ ደረጃ መድረሱ ሲነገር ባለፈው የፈረንጆች ዓመት ብቻም ከ1500 በላይ የሞት ቅጣት ተፈጻሚ መሆኑን ዘገቦች አመልክተዋል። ከዚህ ውስጥ 1380ዎቹ የተፈጸሙት በኢራን፣ ኢራቅና ሳውዲ አረቢያ ሲሆኑ ከ40 በመቶ በላይ የሞት ቅጣቶች ምክንያት ተብሎ የተቀመጠው ከአደንዛዥ እጽ ጋር የተገናኘ ክስ ነው ተብሏል። ቻይናም ብትሆን በዓመት በሺዎች የሚቆጠር የሞት ፍርድ እንደምትፈጽም ጥናቶች አመልክተዋል። አሜሪካም ከቬንዙዌላ የተነሳ ሌላ የነዳጅ መርከብ መያዟ ተነገረ። በዚህ ወር ብቻም ያሁኑ ለሁለተኛ ጊዜ መሆኑን የቬንዙዌላ መንግሥት ድርጊቱን የለየለት ስርቆትና እገታ ነው በማለት አውግዟል። እንዲህ ያሉ ድርጊቶች በዝምታ ሊታለፉ እንደማይገባ በመግለጽ የመንግስታቱ ድርጅትና ዓለም አቀፍ ማህበረሰብ አፋጣኝ እርምጃ እንዲወስዱ ጠይቋል። የአሜሪካም ሀገር ውስጥ ጉዳይ ሚኒስትር ክርስቲ ኖም ይፋ ባደረጉት መረጃ ሴንቸሪ የሚል ጽሑፍ የተለጠፈበትና የፓናማን ሰንደቅ ዓላማ የሚያውለበልብ መርከብ እገዳ የተጣለበት ነዳጅ ጭኖ መገኘቱን አመልክተዋል። ነዳጁ የማዱሮ መንግስት በድብቅ ሸጦ ለመጠቀም የላከው እንደሆነ ሚኒስትሯ ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ የአየር ክልል እንዲዘጋና ወጪ ገቢ መርከቦች እንዲጠለፉ ትዕዛዝ መስጠታቸው ይታወሳል። የአሜሪካ መንግሥት የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን መንግሥት በሕገወጥ የአደንዛዥ እጽ ዝውውር ተጠምዷል በሚል ውንጀላ ሲያቀርብ ቆይቷል። የአሜሪካም የጦር መርከቦችና ተዋጊ ጀቶች ቬንዙዌላ አቅራቢያ በተጠንቀቅ ሲገኙ ማዱሮና ቤተሰባቸው ሀገር ለቀው እንዲጠፉ ፕሬዝዳንቱ መጠየቃቸው ይታወሳል። ማዱሮ ግን 100 ከሚደርሱ ባለሥልጣኖቻቸው ጋር ካልሆነ ለቀው እንደማይሄዱ በመጠየቃቸው ከስምምነት ሳይደርሱ ቀርተዋል።
እስራኤል በኢራን ላይ ጥቃት ለመፈጸም ማቀዷን የጦር ኃይሎች ጠቅላይ ኤታማዦር ሹም ፍንጭ ሰጡ። ኤታማዦር ሹሙ ሌተናንት ጀነራል ኢያል ዛሚር በእስራኤል ጠላቶች ላይ ሩቅ ይሁን ቅርብ የትም ቢሆኑ አስፈላጊውን ቅጣት እንሰጣለን በማለት አስጠንቅቀዋል። ይህ የጄኔራሉ አባባል እስራኤል በኢራን ላይ አዲስ ጥቃት ለመፈጸም እየተሰናዳች ነው የሚለውን የተለያዩ ወገኖች መረጃን ያጠናከረ ሆኗል። ከዚያም አልፎ በዚያው ኢራን ላይ ስለሚወሰደው እርምጃ ዝርዝር ለመነጋገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን እንደሚጓዙ የእስራኤል መገናኛ ብዙሃን ዘግበዋል። ጀነራሉም ቢሆኑ በእስራኤል ታሪክ ረጅምና ውስብስቡ ጦርነት በኢራን ላይ የሚደረገው ዘመቻ ነው ብለዋል። ዛሬ በአንድ ወታደራዊ ስነ ስርዓት ላይ ባሰሙት ንግግር ኢራን በእስራኤል ዙሪያ ጥቃት የሚፈጽሙ ታጣቂ ቡድኖችን በገንዘብና በመሳሪያ ድጋፍ ከሚያደርጉና እስራኤል እንድትጠፋ ከሚተጉ ሀገሮች አንዷ ናት ብለዋል ዛሚር። ይህንን እቅዷን ለማሳካት ደግሞ አጠናክራ የቀጠለችው የኒውክሌር ፕሮግራም እጅግ ትኩረት የሚሻ እንደሆነ ገልጸዋል። ይህ አዋዜ ነው። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት፣ ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000። ጊፍት ሪል ስቴት ማህበረሰብን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና።